የአሜሪካና የኢራን ጦርነት አሁንም ዓለምን እያሳሰባት ነው። በመካከለኛው ምስራቅ ለሁለት ወራት የዘለቀውን ወታደራዊ ግጭት ለማርገብና የተኩስ አቁም ስምምነት ላይ ለመድረስ ኢራን በፓኪስታን አምባሳደሮች በኩል አዲስና የተሻሻለ የሰላም እቅድን ለአሜሪካ አቅርባለች። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀረበው ሰነድ እንዳልረኩ በመግለጽ ለቴህራን ጠንከር ያለ ማስጠንቀቂያን ሰጥተዋታል። የቴህራን አዲስ ዲፕሎማሲያዊ እንቅስቃሴ በፓኪስታን በኩል የቀረበ ቢሆንም የፖለቲካ ተንታኞች እንደሚገምቱት ግን እርምጃው ዝም ብሎ የመጣ እንዳልሆነ ነው። አሜሪካ በኢራን ወደቦችና መርከቦች ላይ የጣለችው ማዕቀብ እንዲሁም ደግሞ በሆርሙዝ ሰርጥ ላይ ያደረገችው ያለው ደግሞ ጥብቅ ወታደራዊ ቁጥጥር የኢራንን የነዳጅ ሽያጭ በከፍተኛ ሁኔታ እያዳከመው ይገኛል። ፕሬዚዳንት ትራምፕ እንደሚሉት እንዲያውም የኢኮኖሚ ጫናና የወታደራዊ አቅም መሟጠጥ ኢራን ወደ ድርድር ወደ ጠረጴዛ እንድትመለስ ዋነኛ ገፊ ምክንያቶች ናቸው። ፕሬዚዳንት ትራምፕ ታዲያ በዋይት ሃውስ በሰጡት መግለጫ ኢራን ስምምነት ለማድረግ ብትፈልግም ያቀረበችው ሀሳብ ግን ተቀባይነት የሌላቸው ነጥቦችን እንዳካተተ ተናግረዋል። ፕሬዚዳንቱ አክለውም በኢራን ከፍተኛ አመራሮች መካከል ደግሞ ከባድ ያልሆነ አለመግባባቶች እንዳለ አመላክተው ይህም ደግሞ ግልጽ የሆነ የሰላም ሂደት ለመከተል እንቅፋት እየሆነ ስለመሆኑም ጠቆም አድርገዋል። ታዲያ ወታደራዊ አማራጭ ወይስ ድርድር? ትራምፕ አሁንም የኢራን የኒኩሌር እንቅስቃሴ ለቀጠናው ሰላም ዋነኛ ስጋት መሆኑ ላይ አጽንኦት ሰጥተውበታል። በዚህም በአሁኑ ወቅት ያላቸው አማራጭ ሁለት ብቻ እንደሆነም አስቀምጠዋል። ይህም አንደኛው የተሻለና አሜሪካን የሚያረካ ስምምነት ላይ መድረስ ሲሆን ሁለተኛው ደግሞ ኢራንን በከባድ ወታደራዊ እርምጃ ማጥፋት የሚሉት ናቸው። እርግጥ የዩናይትድ ስቴትስ ማዕከላዊ እዝ ወይም ደግሞ ሴንትኮም የተለያዩ ወታደራዊ ጥቃት አማራጮችን አጥንቶ ያቀረበላቸው ቢሆንም ፕሬዚዳንቱ ከሰብአዊነት አንጻር አሁንም ለዲፕሎማሲው እድል መስጠትን እንደሚመርጡ ፍንጭ ሰጥተዋል። ሁለቱ ሀገራት መካከል ባለው ከፍተኛ የመተማመን ክፍተት መሃል ፓኪስታን አሁንም በሽምግልናዋ ቀጥላለች። ትራምፕ እንዲያውም ለፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ እና ለፊልድ ማርሻሉ አሲም ሙኒር ያላቸውን አክብሮት በመግለጽ ለተደረገው የዲፕሎማሲ ጥረት እውቅናን ሰጥተውታል። ስናጠቃልል ኢራን ያቀረበችው እቅድ በቀጠናው ያለውን ውጥረት ያረግበዋል ወይስ አሜሪካን ጭራሽ ወደ ከፋ እርምጃ ይገፋፋታል የሚለው ጉዳይ እንግዲህ ቴህራን በቀጣይ በምታሳየው መስማማት የመቻል አቋም ላይ የሚወሰን መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። እናንተስ ምን ታስባላችሁ? የኢራን አዲስ እቅድ ከወታደራዊ ጥቃት ይታደጋት ይሆን ወይስ የትራምፕ አስተዳደር ይበልጥ ጠንከር ያለ እርምጃን እንዲወስድ ይገፋፋ ይሆን? አስተያየታችሁን አጋሩን። ይህንን የመሰለ ወቅታዊ መረጃዎችን ይደርሳችሁ ደግሞ የኤቢሲ ዶት ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ።